ዓለም ዛሬ የምትገኝበት ውጥንቅጥ ድንገት የመጣ ይመስላችኋል? ሀያላን መንግስታት የሚወድቁትና የሚነሱት በፖለቲካዊ ብልሃት ብቻ ይመስላችኋል? ከሆነ ተሳስታችኋል። ከሺህ ዓመታት በፊት በኢየሩሳሌም ቤተ መቅደስ ውስጥ የተከናወነ አንድ ምስጢራዊ ድርጊት የዛሬውን የዓለም ኃይል ሚዛን እንደቀየረው ብነግራችሁስ? ክብረ ነገሥት የተባለው ጥንታዊ መዝገብና መጽሐፍ ቅዱሳዊው ትንቢቶች ስለ ዛሬው ዘመን ጦርነት፣ ስለ ነገው የዓለም አገዛዝና ስለ መጨረሻው ተስፋ ምን ይላሉ? በዚህ ሰፊ ትንተናችን ውስጥ የሚከተሉትን ነጥቦች በጥልቀት እንመረምራለን። ከሰው ልጅ አፈጣጠር እስከ ጥንታውያን ስልጣኔዎች ውድቀት፣ መለኮታዊ ሥልጣን ከኢየሩሳሌም ወደ ኢትዮጵያ እንዴት ተሻገረ፣ ከኢንዱስትሪ አብዮት እስከ ኒኩለር ዘመን የሰው ልጆች የሄደባቸው አደገኛ መንገዶች፣ በትንቢተ ዳንኤል የተገለጠው የብረትና የሸክላ አገዛዝ ዛሬ ላይ የደረሰበት ደረጃ፣ ክርስቲያኖች በመከራው ዘመን ሊኖራቸው የሚገባው ጽናት። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለም ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዓለም ዝም ብላ የምትሽከረከር የቁስ ክምችት አይደለችም። ታሪክ በዝግጅት የሚመራ፣ ትንቢት ደግሞ አስቀድሞ የሚታይ ካርታ ነው። ዛሬ በየዜናው የምናየው የዓለም መናወጥ ጥንት የተነገረ፣ ዛሬ የታየ፣ ነገ ደግሞ ለፍጻሜ የሚበቃ ሂደት ነው። መጽሐፍ ቅዱስ በኢሳይያስ 46:10 ላይ እንዲህ ይላል፣ በመጀመሪያ መጨረሻውን ከጥንትም ገና ያልተነገረውን እናገራለሁ። እግዚአብሔር ታሪክ ከመጀመሩ በፊት መጨረሻውን ያውቃል። ክብረ ነገሥት የተሰኘው ጥንታዊ መዝገብ ደግሞ ይህ መለኮታዊ ካርታ በምድር ላይ በተለይም በኢትዮጵያና በኢየሩሳሌም መካከል እንዴት እንደተዘረጋ ያስረዳናል። የሰው ልጅ አፈጣጠርና የመጀመሪያው ውድቀት። የሰው ልጅ ታሪክ የሚጀምረው በኤደን ገነት ነው። ኦሪት ዘፍጥረት 1:7 እንደሚያስተምረን ሰው በእግዚአብሔር አምሳል ተፈጠረ። ሆኖም የመጀመሪያውን የጥበብ ፍለጋ ስህተት፣ የእውቀት ዛፍን መብላት ሰውን ከፈጣሪው ለየው። ይህ የሰው ልጅ የመጀመሪያው ስህተት ነው። ከገነት የተባረረው ሰው ምድርን በገዛ ጥበቡ ሊገዛ ሞከረ። ቃየል የመጀመሪያውን ከተማ ሠራ። የሰው ልጅም ከመለኮታዊ ጥበብ ይልቅ በገዛ ጉልበቱ መታመን ጀመረ። ምድር በአመፅ ስትሞላ የጥፋት ውሃ መጣ። ኖህ አዲሱን ዓለም ሲጀምር የሰው ልጅ ዳግመኛ እግዚአብሔርን አልፈልግም ብሎ የባቢሎንን ግንብ መገንባት ጀመረ። ዘፍጥረት 11 ላይ የምናየው የቋንቋ መደበላለቅ የዓለምን ብሔርተኝነትና ፖለቲካ የወለደ ትልቅ መጋጠሚያ ነው። የሰው ልጅ አንድ መንግሥት ለመሆን የሞከረበት የመጀመሪያው ውድቀት ነበር። ከአብርሃም እስከ ሰለሞን ድረስ የነበረው ዘመን የመለኮታዊ አገዛዝ ወርቃማ ዘመን ነበር። ሆኖም ሰለሞን በገነባው ጥበብ ተታሎ ከፈጣሪው ሲርቅ፣ ክብረ ነገሥት እንደሚነግረን ታቦተ ጽዮን ወደ ኢትዮጵያ መጣች። ይህ በዓለም ታሪክ ውስጥ ትልቁ መንፈሳዊ ኃይል ሽግግር ነበር። ከዚህ በኋላ የዓለም ኃያላን እንደ ዳንኤል ትንቢት መፈራረቅ ጀመሩ። በ18ኛውና በ19ኛው ክፍለ ዘመን የሰው ልጅ ጥበብ ወደ አዲስ ደረጃ ተሸጋገረ። ማሽን ሰውን ተካ። ሳይንስ ደግሞ አምላክ የለም የሚል ፍልስፍናን ወለደ። ይህ ዘመን የሰው ልጅ ከፈጣሪው ይልቅ በቁስ ላይ የተመካበት ትልቅ የመጠምዘዣ ወይንም ተርኒንግ ፖይንት ነበር። ሁለት የዓለም ጦርነቶች ተከተሉ። የሰው ልጅ የገዛ ጥበቡ ለጥፋት እንደሚውል በተግባር አየ። ዛሬ የቆምነው እዚህ ጋር ነው። አቶም የተሰበረበት፣ ኮምፒውተር የሰውን አእምሮ የሚመራበት ዘመን። ይህ ዘመን በትንቢተ ዳንኤል 12:4 ላይ ዕውቀትም ይበዛል ተብሎ የተነገረለት ዘመን ነው። ነገር ግን ይህ ዕውቀት ሰላምን ሳይሆን ስጋትን አምጥቷል። ይህ የመጨረሻው የታሪክ መጋጠሚያ ዓለምን ወደ መጨረሻው ፍርዷ እያመራት ነው። ሊጣበቁ የማይችሉ ኃያላን ውድቀት። በትንቢተ ዳንኤል 2 ላይ የተጠቀሰው የምስሉ እግሮች ከብረትና ከሸክላ የተሰሩ ነበሩ። ዛሬ የምናየው የዓለም ሁኔታ ይህ ነው። ኃያላን መንግስታት ብረት እና ደካማው የሰው ልጅ ተፈጥሮ ሸክላ። ዛሬ ዓለምን በአንድ አገዛዝ ለማሰር የሚደረገው ጥረት ብረትና ሸክላ እንደማይጣበቁ ሁሉ አይሳካም። ይህ ትንቢት የሰው ልጅ የገነባው ስልጣኔ መሰረቱ ደካማ መሆኑንና በማንኛውም ሰዓት ሊፈርስ እንደሚችል ያስረዳል። ሰው አምላክ ለመሆን የጀመረው አደገኛ ጉዞ።
ሰለሞን የሰማይ መላእክትና የምድር አራዊትን የሚያዝበት ጥበብ ነበረው። የዛሬው ሰው ደግሞ በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንት አምላክን ሊተካ ቆርጦ ተነስቷል። ነገር ግን ያለ ፈጣሪ የሚመጣ ጥበብ መጨረሻው ምንድነው? ማቴዎስ 24 ላይ የተጠቀሰው የጥበብ መጀመሪያ ዛሬ ቤታችን ደጃፍ ላይ ቆሟል። ጦርነት፣ ረሃብና ቸነፈር ምድርን እያደቀቁ ነው። ሰው አምላክ ለመሆን የጀመረው አደገኛ ጉዞ። በጥንታዊው የክብረ ነገሥት መዝገብ ላይ እንደተጻፈው ንጉሥ ሰለሞን ከሰው ልጅ አእምሮ በላይ የሆነ ጥበብን ተሰጥቶት ነበር። መላእክትን ያዝ፣ አጋንንትን የሚገስጽ፣ የእንስሳትንና የአዕዋፍን ቋንቋ ይረዳ ነበር። ይህ ጥበብ ግን ምንጩ መለኮታዊ ነበር። ዛሬስ የ21ኛው ክፍለ ዘመን ሰው ያንን የሰለሞንን ጥበብ በራሱ ላብና ቴክኖሎጂ ለመድገም እየሞከረ ነው። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የምንለው ኃይል የሰለሞን ጥበብ ግልባጭ ነው። ነገር ግን አንድ ትልቅ ልዩነት አለ። የሰለሞን ጥበብ እግዚአብሔርን በመፍራት ላይ የተመሰረተ ነበር። የዛሬው ዲጂታል ሰለሞን ግን እግዚአብሔርን ለመተካት የተነሳ የትዕቢት መንፈስ ነው። በክብረ ነገሥት ምዕራፍ 25 ላይ ሶሎሞን የሰማይና የምድር ምስጢር እንደተገለጠለት ይናገራል። የዛሬው ሳይንስ ደግሞ በኳንተም ኮምፒውቲንግና በኒውራሊንክ የሰው አእምሮን ከኮምፒውተር ጋር በማገናኘት አማካኝነት የሰውን ልጅ ወደ ሁሉ አዋቂነት ኦምኒ ሳይንስ ለመቀየር እየጣረ ነው። ይህ ትራንስ ሂዩማኒዝም ይባላል። ሰው አምላክ መሆን ይፈልጋል። ነገር ግን መጽሐፍ ቅዱስ በምሳሌ 1:7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ፈጣሪን ያገለለ ጥበብ መጨረሻው ምንድነው? የባቢሎን ግንብ ሰሪዎችም እንደዚሁ በአንድ ቋንቋና በአንድ ጥበብ ሰማይ ለመድረስ ሞክረው ነበር። ዛሬም ኢንተርኔትና ዲጂታል ዓለም የሰው ልጅን በአንድ ቋንቋ እያገናኙ ነው። ይህ ግን ለሰላም ሳይሆን ለቁጥጥር እየዋለ ነው። የጥንቱ ሰለሞን መንፈሳዊ ፍጡራንን ያዝ እንደነበረው ሁሉ የዛሬው ዲጂታል ስርዓትም የየአንዳንዱን ሰው አስተሳሰብ፣ ፍላጎትና እንቅስቃሴ በአልጎሪዝም እየተቆጣጠረ ነው። ማቴዎስ 24:7-8 ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን ምልክቶች የምጥ መጀመሪያ ብሏቸዋል። ምጥ ሲጀምር ህመሙ በየጊዜው እየበረታና የጊዜ ልዩነቱ እያጠረ ይመጣል። በታሪክ ውስጥ ጦርነትና ቸነፈር አልነበሩም ወይ ብለው የሚጠይቁ አሉ። አዎ ነበሩ። ነገር ግን እንደ ዛሬው ዘመን ዓለምን በአንድ ላይ ያናወጠ በሁሉም አቅጣጫ በአንድ ጊዜ የደረሰ መከራ ታይቶ አይታወቅም። ዛሬ ጦርነቱ በምድር ብቻ አይደለም፣ በሳይበር ዓለም ሳይበር ዋር፣ በኢኮኖሚ ኢኮኖሚክ ዋር እና በስነ ልቦናም ጭምር ነው። ራብ የምንለውም የምግብ እጥረት ብቻ አይደለም። የፍቅር ራብ፣ የእውነት ራብና የመንፈሳዊነት ራብ ዓለምን እያደቀቃት ነው። ቸነፈር በዘመናዊ ትርጓሜው ባዮሎጂካል የሆኑ በሽታዎችን ይጨምራል። ሳይንስ ሰውን ለመርዳት ሲተጋ፣ በሌላ በኩል ደግሞ ሰውን የሚያጠፉ ቫይረሶችን በቤተ ሙከራ ያመርታል። ይህ የሰው ልጅ የጥበብ እርግማን ነው። የምድር መናወጥ ስንል ደግሞ የመሬት መንቀጥቀጥን ብቻ ሳይሆን የተፈጥሮ ስርዓት መዛባትን ያካትታል። የአየር ንብረት ለውጥ፣ ያልተጠበቁ ጎርፎችና ድርቆች ምድር ለሰው ልጅ እምቢ ማለቷን የሚያሳዩ ምልክቶች ናቸው። ክብረ ነገሥት እንደሚለው ሰው ከፈጣሪው ጋር ሲጣላ ተፈጥሮም ከሰው ጋር ትጣላለች። ዛሬ ተፈጥሮ ለሰው ልጅ እጅ አልሰጥም ብላለች። ይህ ሁሉ ድምር ውጤት ደግሞ ወደ አንድ ትልቅ ፍጻሜ እየመራን ነው። ተስፋችን በጨለማው ላይ አይደለም። በክብረ ነገሥት ውስጥ ጽዮን የድል ምልክት ናት። ምንም እንኳን ጠላት ቢበረታም እግዚአብሔር ለሕዝቡ ያዘጋጀው መጠለያ አለ። ክርስቲያኖች የሚጠበቁት በታንክና በሚሳኤል ሳይሆን በልዑል እግዚአብሔር ክንድ ነው። ታሪክን ወደ ኋላ ተመልክተናል። አሁን ያለንበትንም ውጥረት ፈትሸናል። ወደፊት የሚመጣውንም በትንቢት መነጽር አይተናል። ያስታውሱ፣ ጨለማው ቢበረታም ብርሃኑ ሊመጣ ግድ ነው። በጽዮን ጥላ ስር በተስፋው ቃሉ ጸንታችሁ ቁሙ። ወስብሐት ለእግዚአብሔር። አሜን።